ስጡኝ ቶሎ ተለየችኝ በክፉ ቀን በጎዶሎ መዳኛዬን ማስረሻዬን ስጡኝ ቶሎ አይጠጣንበት ውሃ አይጠጣንበት አንቺዬ አድባሯ ይለመ አብረን የኖርንበት አብረን የኖርንበት አንቺዬ ጠላትነት አይደለም ፍቅር ይህ አይደለም ፍቅር አንቺዬ ውለታውን ደጉ ታይቶ ሲቀጭ ባጭር ታይቶ ሲቀጭ ባጭር ድካሜንም ልግለጸው ሐዘኔን ደብቅ ያልሸኝሽ ያውልሽ እምባዬን ቢያሻሽ ታጠቢ ችግሬን ትላርገሽ አንቺ ቀን ውጪበት መዳኛዬን ማስረሻዬን ስጡኝ ቶሎ ተለየችኝ በክፉ ቀን በጎዶሎ መዳኛዬን ማስረሻዬን ስጡኝ ቶሎ የጎጆዬ ጣሪያ በአንድ ጎኑ ቢያፈስ በአንድ ጎኑ ቢያፈስ አንቺዬ መሰላል የለኝ ልጠግነው አልደርስ ልጠግነው አልደርስ ለሌላው ማበደር መቼ ግራ አርገሽው መቼ ግራ አርገሽው አንቺዬ ልትርቂ ነው እንዴ ይህን ስትረጂው ይህን ስትረጂው ማን ይለናል ራቅ ራቅ ሳስብሽ ይነጋል ሌት በሆዴ ተጠሉኝ አልሄድም እሳት ጭረኖክ ያቺ ታይ ቀንም አለማንም አትቀር
ሳስብሽ ይነጋል ሌት በሆዴ ይዤሽ ከጠሉኝ አልሄድም እሳት ጭር አልሞቅም እቴሙች ያቺ ጣይቀንማ ለማንም አትቀርም እቴሙች ያቺ ጣይቀንማ ለማንም አትቀርም። እናመሰግናለን ግዛቸውን እንደዚሁም ኮከብ ባንዶችን እንቀጥላለን። ቀደም ሲል እንግዲህ ግዛቸው አማረ የውብሸት ፍስሐን ተለየሽኝን በዚያ ባለ መልኩ አቅርቦታል። እንግዲህ ይሄ ሙዚቃ ከውብሸት ተወዳጅ ስራዎች ከሆኑት መካከል አንዱ ነው። የዚህ ሙዚቃ ግጥም ጸጌ ደቦጭ ነው፣ ጋሽ ጸጌ ደቦጭ። የዜማውን ደግሞ አበበ ብርሃኔ ነው የሰሩት። ዛሬ ደግሞ እንደዚህ ባለ መልኩ ግዛቸው አቅርቦታል። እናመሰግናለን። ዳኞች በዚህ ዙር አስተያየት ብቻ ይሰጡልናል። እሺ፣ ግዛቸው አማረ የውብሸት ፍስሐን ተለየችኝ የሚል ዜማን ይዞ የመጣው በጣም ቆንጆ ምርጫ፣ በጣም ቆንጆ ፐርፎርማንስ ነበረ። ብዙ ነገሩ በጣም የሚማርክ ነው። ስሜት ማጋባቱ በጣም ቆንጆ ነው። ይሄ ዘፈን በጣም ከስሜት ጋራ ያለው ቁርኝት ከበድ ያለ ነውና በደንብ አድርገህ ነው ስሜቱን ለማስተላለፍ የሞከርከው። እንደገና ደግሞ ንግግሩ ራሱ ይሄ መጨረሻ ላይ የነበረው ይሁን ዜመኛ አድርገህ በደንብ ንግግሩ ውስጥ ሰው እንዲገባ ያረክበት መንገድ ከግጥምና ከስድ ንባብ በላይ እንዲሆን ያደረከው በጣም ቆንጆ ገዢ ነበር። ችግር ብዬ በጥቂቱ መናገር የምፈልገው አንቺዬ የሚለው ቦታ ጋር የተወሰነ ቦታ ጋር ድምጽ ያለ መሰማን ነበር። ታች ጋር አሁንም ቅድም ከተነገረው አስተያየት ጋር የሚመሳሰል የታች ድምጾች የተጎዱበት ቦታዎች አሉ እና አንዳንዴ ግጥማቸው ስለማይሰማ ማስተካከል አለብን እነዚህ ነገሮች። ሌላ ይሄን ዘፈን መሆኑን ሳይ የሆነ ነገር ኤክስፔክት አድርጌ ነበር። ዘፈኑ ቫልዩ አድ ለማድረግ በጣም ይመቻል። በተለይ እንጉርጉሮ ለማድረግ በዚህ በሚያምር ቆንጆ ድምጽህ በደንብ አድርገህ ልታሳዝነን እንዲህ ውስጥ እንድንገባ ታረጋለህ ብዬ ኤክስፔክት አድርጌ ነበር። አልሆነም። ከዚህ በኋላ ገብተዋል። ምን እንጠብቃቸው ነገሮች አሉ ከናንተ እያሳመራችሁ ውበት ላይ እየሰራችሁ እኛንም ቁጭ ብድግ ማድረግ መቻል አለባችሁና ወደፊት እንድታስብበት ነው። ግዴታ አይደለም ቫልዩ አድ ማድረግ፣ ግን በዚህ ብቃት መስፈን ከቻልክ ስሜቶቹን በደንብ ወደ ሰው ማጋቢያ መንገዶችን መጨማመር ትችላለህ። በደንብ አቅም አለ። ዜማ የምትረዳበት መንገድ፣ ሪትም የምትረዳበት መንገድ፣ የምትዋሃደው ከሙዚቀኞች ጋር በጣም ጥሩ ስለሆነ ከዚህ በኋላ አንተን የተለየ ነገር እንጠብቃለን ካንተ ላይ ማለት ነው። መልካም እድል። በጣም ቆንጆ ፐርፎርማንስ ነበር። ይገባል። ግዛቸው አንድ ሀሳብ እየጻፍኩ ስለነበረ ነው። ትዝታ ማይነር ላይ እንግዲህ ያለ የውብሸት አምባሳል ላይ ነው ያለው። ያው ነው ያው ፈረስት ላይ ዶሚኔት ያደረገ መስሎኝ ነው። ፊፍዝ ላይ ትዝታ ማይነር፣ ፊፍዙ ላይ ከፊፍዙ ስንነሳ አምባሰል ይሆናል ማለት ነው። እዛ ላይ ያለ ስለሆነ በጣም ድንቅ አቀራረብ ነው። አንደኛ ከቅኝቱ ጋር ያለ ዝምድና በደንብ ተዋህዷል። እሱ በጣም ደስተኛ ነኝ። እንደ ሀሳብ አንድ ቦታ ላይ ሹሚ ማነሳቸው አንቺዬ ብሎ ሲገባ እሷ ላይ እርግጠኛ መሆን። ለምን ያንተ ድምጽ በጣም አደገኛ ጥንቃቄ የተሞላበት በጣም ውበት ያለው ድምጽ ነው። ስትገባው ቁጭ ካላረከው በቃ በጣም ነው የሚያስመታው፣ ይፎገራል። ገባ። ስለዚህ እንደዚህ አይነት ጥንቃቄዎችን በቃ ቁጭ በጣም የሚገርመኝ ዳይናሚክስ በጣም ጥሩ ነበር። አሁንም ምናልባት ውጤት ሁለት አሁን ዛሬ ሁለት ሀሳብ ነው ይጋጭብኛልም፣ ግን በጣም ጥንቃቄ አታብዛ ልል እፈልጋለሁ። ደግሞ ያደነኩትን ነገር አለ መጨረሻ ላይ ጥንቃቄ ማብዛትን ጥንቃቄ በጣም አታብዛ። ለምን አዘፋፈኔ በጣም ሪኮርዲንግ የሚደረጉልኝ ይመስላል። በቃ ለአልበም የምትሰራ ነው ይመስላል ወይ ለእንትንና በጣም ደስ ይላል።
አሁንም በጣም እንዳይጠፋ ያቺ ትንሽ ጉልበት በጣም ውበት ያለው ነገር ገባ በመጮ ስለማናምን ማለት ነው። መጮ ግን ሲያስፈልግ ነው። ያ ቀስ ብለ ቸኩል የሚለውን አሁን ላመጣው ነው። ቀስ ብለ ጩህ ማለት ነው። አሁን ገብቷል አባባል አይደል? ሐሳቤ ገብቷል። ስለዚህ ጉልበት ሲፈልግ በውበት አስቀምጠው። ለዛ ነው ያቺ አንቺዬ ላይ ስትጠፋ ስክሪቷን ይዛ ስቴዲሽም እኔም ሐሳቤ ገብቶኛል። እኩል ነው የመጣ ነውና ተጠራጥረ ማስቀመጥ አይቻልም ማለት ነው። ሌላ ትንሽ ጉልበት ላይ ብትሰራ ከውበት ጋር እኔ በዚህኛው አቀራረብ በጣም ማድረቅ እፈልጋለሁ። አንደኛ ሪስክ ወስደሃል። አሁንም ዳኞች ከተባሉት ካሉሁ ወስደ አያግድ የለም በዚህ አዘፋፈን ላቀርበው ማለት በጣም ቀላል አይደለም። በጣም ነው ደስ የሚለው፣ በጣም ነው የሚያምረው። ምክንያቱም ይሄ ዘፈን በጣም ቢጮህ ያስጠላል እና ኃላፊነት የወሰድከውን ነገር ማድረቅ እፈልጋለሁ። እጅግ በጣም ጥሩ ነው። ውጤት አይነገርም ማለት ልንገረው እንዴ? በጣም ደስ ብሎኛል። አይቻልም። ስለዚህ በጣም በርታ፣ በጣም ቀጥል፣ ከዚህ እንዳትወርድ። በቃ ግዛቸው በጣም ነው ዘናጭ አቀራረብ ነበር። ግዛቸው እኔም ጋር በጣም ጥሩ ስሜት ነው ያለው። በጣም ውብ የሆነ አቀራረብ ነው ያቀረብከው። እውነቴን ነው የምልህ። ዛሬ መቼም ቆርጠህ የተነሳኸው ዳይናሚክስ በደንብ ሰራለሁኝ። ለዳይናሚክስ በጣም የሚመቹኝን ዜማዎች እዤ እገባለሁኝ። በጣም ከኢሞሽን ጋር ወይም ስሜት ከምንለው ነገር ጋር እሱ ደግሞ ኤክስፕሬሽን ይፈልጋል ሲዘፈን የሚደረጉ ነገሮችን እና እነዚህ ነገሮች በቃ በደንብ እያሳየን ያለው which is በጣም ናይስ፣ በጣም ምርጥ ነው። ኪ አመራረጥ አሁን በቃ ይሄ ሰማይ ወጥቶ እንዲህ ስንጥቅ ጉሮሮ እስከሚል ድረስ የሚዘፈነው ነገር ቀርቷል። እሱ ልክ አይደለም። ከጩኸት ወደ ውበት የሚለው ሀሳብ በደንብ ዛሬ አንተ ላይ ተገልጿል። በጣም ላመሰግንህ እወዳለሁኝ። በደንብ ፕሮፌሽናል ወደ ሆነው አይነት ነገር እየመጣ ግን አሁን እንደዚህ አይነት አዘፋፈን ደግሞ ይበቃናል። ምን እንፈልጋለን? ልዩነት እንፈልጋለን። አሁን የነበሩትን ኦሪጂናል ዜማዎች እንዴት እንደምትጫወት ማንኛውንም ዜማ ብታነሳ በጣም ውብ አድርገህ እንደምትጫወት በቃ አሳይተሃል። ስለዚህ ትንሽ ደግሞ ቫልዩ አድ ወደሚለው ኮንሰፕት አደግ እያልን አድቫንስድ ሆነው ፐርፎርማንስ ማለፍ አለብህ ማለት ነው። ገብቶሃል አይደለም? ስለዚህ እሱን እንድታረግ ነው አደራ ምልህ። እዚህ አንቺዬ የሚለው ቦታ የመጀመሪያው ራውንድ ከብሪጁ በኋላ ሲመጣ እኔ ምንድነው አንደርስታንድ ያደረኩት መግቢያ ቦታው ላይ ኮንሰንትሬት አድርገህ አልነበረም። ብሪጁ ድንገት ሲያልቅ ድንገት ድንብርብር ብለን የገባኸውና ኢቭን ሪትሚካሊ ያለውን ነገር ሳታርገህ ሁላ ነው የጀመርከውና እርግጠኛ ሳትሆን ነገር እሱ የፎከስ ጉዳይ ማለት ኮንሰንትሬት አድርግ በቃ አንተ ውድድር ላይ ስትሆን ሙዚቃ ውስጥ ብቻ። ከዛ ደግሞ አማን አትንቀቀቅ፣ ተጠንቀቅ፣ ቀስ ብለህ ቸኩል የሚል ነገሮች ምንድነው ቀስ ብለህ ጩህ የሚለው ሀሳብ ሙዚቃ ውስጥ እንግዲህ ስሜት ገዢ ነው አይደለም? ግን አት ሴም ታይም ደግሞ ሙዚቃ ውስጥ ስሌትም አለ፣ ሂሳባዊ ቅርጽ አለው አይደለም? ስለዚህ ስሜትም ስሌትም ያለው ነገር ስለሆነ እንደ በጣም እንደ አሪፍ ፐርፎርመር ሞር ስሜቱ ጋር መምጣት አለብን። ስሌቱ በስሜት ውስጥ ቢጠቃለል እያሰብክ እየቆጠርክ ምናምን የማትሰራው ነገር ቢሆን ጀስት በቃ ፍሎው ነው ማድረግ ያለበት አይነት ኮንሰፕት። ስለዚህ ሞር ለስሜትህ ነፃነት ስጥ። አንተ የስሌት ችግር ይሄ መሰረታዊ ነገሮች ከሪትም ጋር ምናምን የተያዘ ችግር የለብም። እንደው አጋጣሚ ዛሬ ደንቀፍ ብለህ ነው እንጂ ወደ ስሜት አድላ ነው። በተረፈ ግን በጣም ግሩም ፐርፎርማንስ ነው።